اعلم وفقك الله يوفقنا اوك الى ان تقوى الله المفرات انما تتحقق بفعل اوامر الله تعالى يا الله تزازوچن بمتكبر ነው ተቋም የሚገኘው ጫቱን በመብላት አይደለም ያ አላህ ትእዛዝ በመፈጸም ብቻ ነው ተቋ ሊገኝ የሚችለው ይሄ ነው ቅድም ንገራቸዋለሁ በተለያየ ነገር ተቋ ገኘ የሚሉ ሰዎች አሉ ወጅትናቢ ነዋሂ እሱ የከለከለውን በመከልከል ነው ተቋ የሚገኘው وتقوى الله وصيه الله تعالى للاولين ለመጀመሪያዎቹም አላህ አደራ ብሏቸዋል ለመጀመሪያዎቹ ተውራትና እንጂል ለተሰጡ ሰዎች ናቸው ይላሉ ሁሉንም ያካትታል والآخرين እኛም ጭምር አደራ ተበለናል ምን በሚል كما قال تعالى الله لك الكتاب الى الله በርግጥ ቃል አስገብተናቸዋል እናትህ አባትህ ይሄን ነገር ልጄ አትፈጽም አላህን ፍራ ስትልህ ወይ ከሞተች ወይ ከሞተ የእናቴ ወሲያ የአባቴ ወሲያ አለብኝ ይባላል አይደል ولقد وصينا الذين اوتوا الكتاب على الله በርግጥ ከናንተ በፊት የነበሩ መጻፍት የተሰጣቸው ሰዎች ቃል አስገብተናቸዋል من قبلكم ከናንተ በፊት وإياكم እናንተንም أن اتقوا اللهم فرو بميل ቃል አስገብተናቸዋል የሰው ልጅ ሲፈጠር አላህ አለስቱ በረብኩም ሲላቸው ቃሉ በላ አንተ ነጌታና አሉ ቃል ገብተዋል ከተዘሩ በኋላ ሐሳባቸውን አቂዳቸውን ዘሩትና ተበተነባቸው وقد فسر عبد الله بن مسعود برغت عبد الله بن مسعود ተርጉሞታል ተቅዋ في قوله تعالى الله በተናገረው ላይ اتقوا الله حق تقاته اللهን ተገቢ የሆነ ፍርሃት ፍሩት የሚለውን ቃል አይውጣ فلا يؤسى الله እሺ ሊባል ነው ላይታመጽ ወይዝከር الله ሊዘከር ነው በተለይ ያህለ ሱናዎች አንደኛውም ስራቸው እቺ ነች ይዘክራሉ የጧት የማታ ዝክር የቀን እኩለ ሌሊት የሚባል ዝክር አለ ስንተኛ ስንነሳ መንገስ ስንሄድ ስንመለስ ምንላቸው ዝክሮች አሉ الله ሊወሳ ነው ላይረሳ ወይሽከር فلا يكفر الله ይመሰገናል አይካድም ይሄም ተፍሲሩ ጠበሪ ከታች 7ኛው ሙጀለድ 65ኛው ቁጥር ላይ አስቀምጧል ወሰነዱሁ ሰይ ዱዓቶች ወይን ደሞ አንዳንድ አሊሞች ጠልቅ ኢብኑ ሐቢብ ያስቀመጠውን ትርጉም በላጭ ወይንም ደሞ በጣም ግልጽ የሆነ ብሎ የሚጠቅሱት አሉ ወሆ ታቢይ ነው እሱ በዘጠናዎች አካባቢ ነው የሞተው ምን ብሎ ተርጉሞታል እሱ اذا وقعت الفتنه فاطفيها بالتقوى فتنه ሲከሰት አላህን በመፍራት አጥፋት ብሏል ቃሉ ወመተቅዋሉት ተቅዋ ማለት ምን ማለት ነው ሲሉት አንተ አመለ ቢጣዓት الله በአላህ ትእዛዝ ልትሰራ ነው አላ ኑሪን ሚን الله ካላህ በሆነ ብርሃን ተርጁ ثواب الله ያላህን ምንዳ ከጅለ وان تترك معصيه الله على نور من الله اللهን ማመጽን ልተው ነው ካላህ በሆነ ብርሃን ተኻፉ ኢቃብ الله ያላህን ቅጣት ልትፈራ ብሎ ጠልቅ ኢብኑ ሐቢብ ልክ ኢብኑ ቀይምም እንደተቀሰው ነገር ግን ጠልቅ ኢብኑ ሐቢብ እርጃ አለበት ይላሉ አሊሞች ሙርጂ ነው ይላሉ ኢብኑ ተይሚያም ተናግሮበታል ሰይድ ኢብኑ ጁበይርም ተናግሮበታል ሰዎች ራሱ አብሮት እንዳይቀማመጡ አስጠንቅቆበታል ስራ ከኢማን ውስጥ ሚካተት አይደለም ብሎ የሚል እምነት ነበረው አልአመል ላ ይድخሉ في الايمان ነበር ምን ሰራው ስራ ኢማን ውስጥ ሚካተት አይደለም ይል ነበር አህለ ሱናዎች በመላስ መናገርን በቀልብ መቋጠርና በተግባር ማስገኘት እነዚህን ሶስቱ ነው አያይዞ የሚሄዱት እሱ እዛ ውስጥ እዛ ፍትና ላይ ወጥቆ ነበር ይላሉ እኛ ከታቢይ ሰሃባ ይሻላል እንግዲህ አብዱላህ ኢብኑ መስዑድ ነው የፈሰረው እንግዲህ ስለ ተቅዋ በተቅዋ ዙሪያ ሰለፎች የተናገሩት በላጭ ነው የጠልቅ ኢብኑ ሐቢብን ከመጥቀስ በላይ ይላሉ ይሄን ነው ለነዚህ የሚገባው ተከክለኛ ሱና ላይ የነበሩ ሰለፎች ያብራሩትን ልንጨምር እንችላለን ነገር ግን ያው ጠልቅ ኢብኑ ሐቢብ በዛች ላይ ይሽካል ነበረችበት ብሎ የሰለፊያ አሊሞች ይናገራሉ